ማንቸስተር ዩናይትድ የፖርቹጋላዊ አማካይ ዌስትሃም እየተጫወተ የሚገኘው የማቲዩስ ፈርናንዴዝ ዋነኛ ፈላጊ እንደሆነ ማቲዩስ ፈርናንዴስም ደግሞ እንደዚሁ ማንቸስተር ዩናይትድን እንደሚፈልግ በተደጋጋሚ ዘገባዎች ሲወጡ ሰምተናል። የሚታወቅ ነገር ነው። ግን ደግሞ ማቲዩስ ፈርናንዴዝ እና ማንቸስተር ዩናይትድ አንድ ላይ መያያዝ ከጀመሩ በኋላ ማንቸስተር ዩናይትዶች ምንም አይነት ሙቭ ሲያደርጉ ብዙም አትመለከቱ። ማለት ስለ ተጫዋቹ ሲጠይቁ ትመለከታላችሁ ወይም ደግሞ የሆኑ አይነት እንቅስቃሴዎች በተወሰነ መንገድ ይደረጋል። ግን የሆነ ይፋዊ የሆነ የዝውውር ጥያቄ ወይንም ደግሞ እንደዚህ አይነት ኦፊሻል የሆኑ ነገሮችን ብዙም እየተመለከትን አይደለም የምንገኘውና ማንቸስተር ዩናይትዶች ለምንድን ነው በማቲዩስ ፈርናንዴዝ ጉዳይ ላይ ቀዝቀዝ ያሉት? ሌሎችም ተፎካካሪዎች እየገቡ ነው የሚገኙትና የማንቸስተር ዩናይትዶች ከመቀዛቀዛቸው ጀርባ ያለው ነገር ምንድን ነው የሚለውን ነገር ለማየት እንሞክራለን። ሲቀጥልም ደግሞ ዌስትሃሞችስ ለምንድን ነው ይሄን ተጫዋች ያስወደዱት? ከ80-85 በታች በጭራሽ እምቢ እያሉ እንዳሉ ነው እየተመለከትን የምንገኘውና ዌስትሃሞች ይሄን ተጫዋች ለምን እንዳስወደዱት፣ ማንቸስተር ዩናይትዶች ደግሞ ለምን በዚህ ልጅ ጉዳይ ላይ ትንሽ መቀዛቀዞችን እንደመረጡ በዚህ ፕሮግራም ላይ ለማየት እንሞክራለን። እንደተለመደው ከሶስቱ ርዕሶቻችን መካከል አንደኛው ርዕስ ነው የሚሆነው። ሁለተኛው ርዕስ ደግሞ የሚሆነው በወጡ መረጃዎች መሰረት ባርሴሎና የቤንጃሚን ሼሽኮ ፈላጊ ሆኖ ብቅ ብሏል። ሼሽኮ ከማንቸስተር ዩናይትድ የመውጣት ፍላጎት አለው የለውም የሚለው ነገር ትንሽ ዝውውሩን ሪሊ አያደርገውም ብዬ አስባለሁ። ምክንያቱም ሼሽኮ ከዩናይትድ ጋር የመለያየት ሀሳብ አለው ተብሎ አይታሰብም። ዩናይትድም ይህን ተጫዋች የመሸጥ ሀሳብ አላቸው ተብሎ አይታሰብም። ግን የሼሽኮ በባርሴሎና ቤት መፈለግ ስለ ሼሽኮ ኳሊቲ የሚነግረን ነገር ምንድን ነው የሚለውን ነገር ነው ፎከስ ለማድረግ ምን ሞክረው። ማለት ዩናይትድ ይህን ተጫዋች ይለቀዋል የሚል ግምት የለም፣ እሱም መውጣት ይፈልጋል የሚል ግምት የለም። ግን ከባርሳ መፈለጉ ጀርባ ያለው ነገር ምንድን ነው የሚለውን ነገር ነው ለማየት ምን ሞክረው። ሶስተኛው የጋሪ ኔቭል ወንድም የሆነው ፊል ኔቭል ማጓየር ለእንግሊዝ ብሔራዊ ቡድን ለምን እንዳልተመረጠ የራሱን ሀሳብ አስቀምጧል። በዛው ልክም ደግሞ ለማይክል ካሪክም በተዘዋዋሪ መልእክት ያስተላለፈበትን መንገድ ነው የተመለከትነው። ማጓየር ለምን ለብሔራዊ ቡድን እንዳልተመረጠና ከካሪክ አጨዋወት ጋር እንደዚሁም ደግሞ ቀጣይ ዓመት ምን ነገሮች ሊፈጠሩ ይችላሉ የሚለውን ነገር በዛው ያሳወቀበት መንገድ ነው ያለው። ስለዚህ ጉዳይ ለማውራት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መሆን ነው። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። አሪፍ ቆይታን ተመኝ። ማንቸስተር ዩናይትድ ከሚፈልጋቸው የአማካይ ስፍራ ተጫዋቾች መካከል ዋነኛው ማቲዩስ ፈርናንዴዝ እንደሆነ ይታወቃል። ታዲያ ማቲዩስ ፈርናንዴዝ በዚህ 2 ዓመት ውስጥ ከሁለት የተለያዩ የፕሪሚየር ሊግ ቡድኖች ጋር አብሮ የወረደ ተጫዋች ነው። በእርግጥ የመጀመሪያው አይደለም። እንደነ ራምስዴል አይነትም ተጫዋች እንደዚህ አይነት ነገሮች ሲያደርግ ተመልክተናል። ሌሎችም ተጫዋቾችን አይተን ይሆናል እንደዚህ በ2 ዓመት ከሁለት ክለቦች ጋር አብረው ሲወርዱ ማለት ነውና ማቲዩስ ፈርናንዴዝ ዌስትሃም ፕሪሚየር ሊግ በነበረበት ሰዓት ላይ አመቱ ሙሉ በደንብ ለተከታተለ የፈርናንዴዝ አቅም ብቃቱ ምን ያህል እንደሆነ ምን አይነት ጠንከር ያለ ተጫዋች እንደሆነ ማንቸስተር ዩናይትድ የሚፈልገው አይነት ፕሮፋይል እንዳለው ከእድሜም አንጻር ደግሞ ከተመለከትን ገና 21 ዓመቱ ነው። ስለዚህ ገና ብዙ ነገሮችን ማድረግ የሚችልበት አጋጣሚ ነው ያለው። በፕሪሚየር ሊግም ደግሞ ልምድ አለው። ምንም እንኳን 2 ዓመት ቢሆንም 2 ዓመት ያን ያህል ትልቅ የሚባል አይደለም፣ ግን 2 ዓመት ያክልም ቢሆን ልምድ ያለው ተጫዋች ነው። ራሱን በደንብ አሳይቷል። ለፖርቹጋል ብሔራዊ ቡድን አልተጠራም። ያልተጠራበት ግን ሪዝን ያው ግልጽና ሁሉም ሰው አንደርስታንድ የሚያደርገው ይመስለኛል። ምክንያቱም በዚህ ሰዓት ላይ እንደ ፖርቹጋላውያኑ አማካይ ዩሮፕን የተቆጣጠረ አማካይ አለ ብሎ መናገር ያስቸግራል። ለምሳሌ ስታርቲንግ ላይናፕ ውስጥ የሚገቡትን 3 የፖርቹጋል ብሔራዊ ቡድን የመሃል ሜዳ ተሰላፊዎችን ብትመለከቱ 2 የአውሮፓ ሻምፒዮን የሆኑ ናቸው፣ ቪቲኒያ እና ዦኦ ኔቬስ ማለት ነው። አንደኛው ደግሞ ተጫዋች የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች የተባለው የአሲስት ሪከርድን በእጁ ያስገባው 21 አሲስቶችን በማድረግ በፕሪሚየር ሊግ ታሪክ በአንድ ሲዝን ብዙ አሲስቶችን ያደረገ ብቸኛው ተጫዋች የሆነው ብሩኖ ፈርናንዴዝ። ስለዚህ እዚህ ይሄኛው ሚድፊልድ ውስጥ ለመግባት በጣም ያስቸግራል። እነ በርናርዶ ሲልቫንም ጨምረን ካነሳናቸው ማለት ነውና አንደርስታንዴብል ነው ብዬ አስባለሁ። አንድ ተጫዋች ለፖርቹጋል ብሔራዊ ቡድን ባይጠራ፣ ለእንግሊዝ ብሔራዊ ቡድን ባይጠራ፣ ለስፔን ብሔራዊ ቡድን ባይጠራ፣ ለጀርመን ብሔራዊ ቡድን ባይጠራ፣ ለብራዚል ብሔራዊ ቡድን ባይጠራ የልጁ አቅም ማነስ ሳይሆን እዛ ቦታ ላይ በጣም ኮንጀስትድ የሆነ ስብስብ ስላለ ነው ተብሎ ነው የሚታመነውና ልጁ መፍረድም ወይ ደግሞ ኳሊቲው ዝቅ ያለ ነው ብሎ መናገር ያስችላል ብዬ አላስብም። ስለዚህ አቅም ያለው ተጫዋች ነው። ግን ልክ ሲዝኑ በሚጠናቀቅበት ሰዓት ላይ ማንቸስተር ዩናይትድ እንዲሁም ብዙዎች እያሉ የነበረው ማቲዩስ ፈርናንዴዝ የተባለው የመሃል ሜዳ ተጫዋች ዋጋው ያነሰ ስለሚሆን፣ ምክንያቱም ዌስትሃሞች ሬሌጌት ያደርጋሉ። ሬሌጌት ሲያደርጉ በጣም ብዙ ችግር ነው የሚፈጠረው። የብራንድ ችግር ይፈጠራል። ስፖንሰርሺፕ ላይ
ማሲቭ የሆነ ልዩነት ነው የሚያመጣው። ለምሳሌ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ሲያልፍና ወደ ቻምፒየንስ ሊግ ሳያልፍ ያሉት የብራንድ ስፖንሰርሺፖቹ ዋጋቸው ይለያያል፣ ይቀንሳል ዋጋው። ወደ ቻምፒየንስ ሊግ ሲያልፍ ማንቸስተር ዩናይትድ ገቢውም ይጨምራል። ገቢው ከጨመረ ብራንዱም በዛው ልክ ከፍ ይላል፣ ኤክስፖዠሩም ይጨምራል አይደለ? በአውሮፓ መድረኮች ላይ ሲታይና በሎካል ብቻ ሲታይ አንድ አይነት ስላልሆነ ማለት ነውና ወደ ቻምፒየንሺፕ ሲሆን ደግሞ አስቡት ምን ያህል ዓለም አቀፍ ተከታታይ። አሁን ሎካሎቹ ምንም አማራጭ የላቸውም። ወደ ቻምፒየንሺፕ ወረዱም ወደ ፕሪሚየር ሊግ ወጡም ስታዲየሙ እዛው አካባቢ ነው የሚሆነው። ስለዚህ ስታዲየም መግባታቸው አይቀርም። ቻምፒየንሺፕ ስለሄደ አንድ ቡድን ስታዲየም የሚገቡ ደጋፊዎች ይቀራሉ ማለት አይደለም፣ አይቀሩም። ግን ዓለም አቀፍ ግን ደጋፊዎች ግን አያዩ። ሶ ኤክስፖዠሩም ይቀንሳል፣ ኢንተረስቱም ያንሳል። ስለዚህ ብዙ ጣጦችን ነው የሚያመጣው። ሶ ይሄ ሁላ ነገርም ስላለ ልጁም ደግሞ ይሄ በጣም ኤክስትራኦርዲነሪ የሚባል አይነት ተጫዋች አይደለም፣ ወይ ደግሞ በጣም በቃ ይሄ የዴክላን ራይስ ፎርም ላይ ያለ አይደለም። ለምሳሌ ዌስትሃሞች በውድ የሸጡት ተጫዋች ዴክላን ራይስን ስለሆነ ማለት ነውና በዛ ሌቭል ያለ አይደለም። ሶ የተገመተው የነበረው ማክሲመም እስከ 50 እስከ 45 40 ባለው ነበርና ዩናይትድ ይሄን ተጫዋች በዚህ ባነሰ ዋጋ ማግኘት ማለት የማይገኝ ሎተሪ ነው። ስለዚህ ዩናይትድ መፍጠን አለበት በዚህ ልጅ ጉዳይ ላይ የሚሉ ድምጾች ተበራክተው ነበር። ግን ደግሞ ልክ ዝውውሩ ሲከፈት በይፋ ዌስትሃሞች ለዚህ ልጅ 80 እና 85 ሚሊዮን ፓውንድ ካልሆነ በስተቀር አንሸጠውም ብለው ጠንከር ያለ አቋም ያዙ። ታዲያ አንደኛ ሁለት ነገር ነው አይደል የምናነሳው፣ ዩናይትድ ለምንድነው የቀዘቀዘው በዚህ ልጅ ጉዳይ ላይ ነው። ሁለተኛ ደግሞ ለምንድነው ዌስትሃሞችስ ይሄ ልጅ ያስወደዱት? ማለት እንዴ ዝውውር መስኮቱ ከመከፈቱ በፊት እስከ 50 እየተገመተ የነበረ ተጫዋች ልክ ዝውውር መስኮቱ ሲከፈት ማለት ሲከፈት አይደለም ኦፊሻሊ ክረምት ሲገባ ሊጎች ሲጠናቀቁ በአንድ 85 ሚሊዮን ፓውንድ የሚያደርሰው ምክንያት ምንድን? ለምሳሌ በዛ ዋጋ እኮ እነ ቶናሊ አሉ። ቶናሊ እስከ 85 ነው ያወጣል እየተባለ ያለው። እነ ሞርጋን ሮጀርስ እስከ 100 ነው። እንግዲህ አሁን እየጠራውላችሁ ያለውት ተጫዋቾች ኳሊቲያቸውን ኢማጂን አድርጉት። እነ ብሩኖ ጊማሬሽ እስከ 100 ባለው ነው። 85 እስከ 100 85 ማለት ኦልሞስት እንደ 100 እንደማለት ነው። ብዙ ለውጥ የለውም። አንተ ተጫዋች 85 ከወጣበት በጣም ትልቅ ታለንት ያለው፣ ትልቅ ልምድ ያለው፣ ትልቅ ኳሊቲ ያለው ለዛ ቡድን በቃ መፍትሄ የሚሆን ተጫዋች ነው ማለት ነው። ሶ ለምንድን ነው ዌስትሃሞች ማስወደድ የፈለጉት? እዚህ ጋር የተለያዩ ነገሮች ናቸው የሚነሱት። አንደኛ ወኪሉ ሆርጌ ሜንዴስ እንደሆነ ይታወቃል። ሆርጌ ሜንዴስ ማለት ደግሞ በጣም እዚህ ቢዝነስ ላይ የቆየ ነው። ትልልቅ ውድ የሚባሉ ዝውውሮችን መፈጸም የቻለ ሰው ነው። ስለዚህ ቢዝነሱ እንዴት እንደሚሰራ እንዴት እንደሚሄድ ያውቀዋል። ለዛም ነው እኮ ድንገት ዌስትሃሞች ቶተናሞች የዌስትሃሙን ተጫዋች ማቴዎስ ፈርናንዴዝን ላይ ፍላጎት እንዳላቸውና ፈርናንዴዝም ቶተናም ለመግባት ኦፕን እንደሆነ አሳውቋል የሚል መረጃዎች እንዲወጡ የተደረገው አንድም የታክቲኩ አንድ አካል ስለሆነ ሶ ይሄኛው በኤጀንቱ በኩል ያለው ነው። ሆርጌ ሜንዴዝ በጣም ከባድ ተደራዳሪ ነው፣ ከባድ ሰው ነው። ስለዚህ ላይክ ይሄ በጣም ቤስት የሚባለውን ነገር ለማግኘት ለራሱ ክላይንትም ለራሱም በቃ አጠቃላይ ለማግኘት የፈለገበት አጋጣሚ ስላለ እሱም ነው እንደዚህ አይነት ዋጋ እንዲጠራ ያደረገው። ገበያውን ሳይው ዲማንዱን ሳይው ምናምን ነገር ይሄ ልጅ በዛ ገንዘብ መሸጥ አለበት። ግን ይሄ ግን አይደለም ትልቁ ሪዝም ምንድነው? ዌስትሃሞች በዚህ ሰዓት ላይ ተጫዋቾቻቸውን ለማሳመን እየሞከሩ ነው። ምን እያሉ? ዌስትሃም ሻምፒዮንሺፕ የመቆየት ፍላጎት የላቸውም። ከሻምፒዮንሺፕ ወዲያው ነው መምጣት የሚፈልጉት። አሁን ቀጣይ ዓመት 2026-27 የውድድር ዘመንን በሻምፒዮንሺፕ ያሳልፋሉ አይደል? እንደነሱ ፍላጎት ከሆነ 2026-27 የውድድር ዘመን በሻምፒዮንሺፕ የሚቆዩበት አንድ ሲዝን ብቻ እንዲሆን ነው የፈለጉት። ከዛ በቀጣይ ሲዝን 27-28 ላይ ፕሪሚየር ሊግ ነው መሳተፍ የሚፈልጉት። ለዚህ ደግሞ ጥሩ ተጫዋቾች ያስፈልጓቸዋል። አሁን እንዳለ ተጫዋቾቻቸውን ያሉትን ተጫዋቾች እንዳለ ከለቀቁ እንደ አዲስ ደግሞ ሌላ ቲም ደግሞ አምጥተው ከሻምፒዮንሺፖቹ ጋር ሌላ አይነት ፉክክር ውስጥ ሊገቡ ነው። ስለዚህ ያላቸው አማራጭ ምንድን? ያላቸው ተጫዋቾች አሉ። ሶ ያላቸውን ተጫዋቾች ኪፕ ማድረግ ነው የሚፈልጉት። ግን ደግሞ አሁንም ደግሞ መሸጥ አለባቸው ተጫዋች። ለምን? ያለውን የፋይናንሻል ጉዳይ ወይ ደግሞ ሪስክ የፋይናንሻል ቅጣት እንዳያገኙ ወይ ደግሞ እንዳይደርስባቸው መጠንቀቅ አለባቸው። ተጫዋች መሸጣቸው ግዴታ ነው። እንዳልኳችሁ አንድ ክለብ ወደ ታችኛው ዲቪዚዮን ሲወርድ ብዙ ነገሮችን ነው ይዞ የሚወርደው፣ ብዙ ነገር ነው የሚጠፋበት። ስለዚህ ያ ችግር ይፈጠራል። ስለሚፈጠር መሸጥ ደግሞ አለባቸው። ስለዚህ ምን አይነት ማስተር ፕላን ይዘው መጡ? ሁሉንም ተጫዋች ከመሸጥ፣ ለምሳሌ ጃረድ ቦይን መውጣት ይወጣል እየተባለ የሚገመት ተጫዋች ነው። ያው ከሻምፒዮንሺፕ አቅም በላይ ነው ተብሎ የሚታሰብ ተጫዋች ነው። ዲዩፍ እንደዛ የሚባል አይነት ተጫዋች ነው። ሰመርቪል እንደዛ የሚባል አይነት ተጫዋች ነው። ማቴዎስ ፈርናንዴዝ እንደዛ የሚባል አይነት
ተጫዋች ነው። እነዚህ ወሳኝ የሚባሉ ተጫዋቾችን ዌስትሃም በፕሪሚየር ሊጉ ጠንከር እንዲል በተወሰነ መልኩ ያደረጉት እነዚህ ተጫዋቾች መሸጥ አለባቸው ከተባለና ከተሸጡ ዌስትሃም ትልቅ ኪሳራ ውስጥ ሊገባ ነው። ስለዚህ ሁሉንም መሸጥ አልፈለጉም። መሸጥ የፈለጉት ማቲዩስ ፈርናንዴስን ብቻ ነው። ምክንያቱም ካሉት ዝውውሮች ከጃረር ቦዌንም ከዲዩፍም ከሰመርቪልም ትልቅ ገንዘብ ሊያወጣላቸው የሚችለው ሃይሊ ሬትድ የሆነውና በፕሪሚየር ሊግ ብቻም ሳይሆን ከአውሮፓም ፈላጊዎች ያሉት ማቲዩስ ፈርናንዴዝ። ስለዚህ ማቲዩስ ፈርናንዴዝን በተቻለ አቅም በጣም በከፍተኛ ዋጋ መሸጥ ከቻሉ ሌሎችን ተጫዋቾች መሸጥ አይጠበቅባቸው። ስለዚህ ዌስትሃሞች ያስወደዱበት ዋነኛው ሪዝን ከሻምፒዮንሺፕ ወደ ፕሪሚየር ሊግ መመለስ ይፈልጋሉ። ተጫዋቾቻቸውን መልቀቅ አይፈልጉም በዛ ሪዝን። ስለዚህ ብዙ ደግሞ ከነሱ ውስጥ ተመረጠ ማን ነው የተሻለ ሊያወጣ የሚችለው ሲባል ማቲዩስ ፈርናንዴዝ ነው። ስለዚህ ማቲዩስ ፈርናንዴዝን እስከ 85 በሚደርስ የዝውውር ዋጋ አስፈርመውት ሸጠውት ከዛ በኋላ ያሉትን ተጫዋቾች ኪፕ ማድረግ ከዛ አንዳንድ ሪክሩትመንቶችን ማድረግና ወደ ፕሪሚየር ሊግ መመለስ ነው ያላቸው አምቢሽን። ስለዚህ ያንን ለማድረግ ነው ያስወደዱት። ዩናይትዶችስ የቀዘቀዙበት ምክንያት ምንድን ነው ሲባል አንደኛ ይህን ነገር ተረድተውታል። በመጀመሪያ የሆርጌ ሜንዴዝ የሚዲያ ጨዋታ እንደሆነ ተረድተዋል። ሁለተኛ ደግሞ ዌስትሃሞች ሌሎቹ መሸጥ ሳይፈልጉ እሱም ብቻ መሸጥ ፈልገው ከሱ በጣም ትልቅ የሚባል አሁን ካወጣንበት እጥፍ ነው ቢያንስ የምንፈልገው ነው እያሉ ያሉት አይደል? እስከ 40 ነው የወጣበት። እጥፉ 80 ነው፣ እስከ 85 ማለት ነው። ያወጣንበት እጥፍ ነው የምንፈልገው ወይ ደግሞ ቢያንስ ያወጣነውን ያክል ነው ማትረፍ የምንፈልገው አይነት ነገር ነው ፍላጎታቸው። ስለዚህ ይሄ ነገር ስላለ በሌላ በኩል ደግሞ ዩናይትድ እስከ ጁን 30 ድረስ ዌስትሃም የፋይናንሻል ፌር ፕሌን ህግ ለማክበር ወይ ደግሞ ሪስክ ለመቀነስ እስከ ጁን 30 ድረስ የግድ ተጫዋች መሸጥ እንዳለባቸው የ104 ሚሊዮን ፓውንዱ ኪሳራ ያሳውቃል። ስለዚህ ዩናይትድ ያቺን ቀንም እየጠበቁ ነው። ይሄ አሁን እየተፈጠረ ያለው ሁከት ምናምን በዚህ መሃል ድርድር ውስጥ የሚገቡ ከሆነ ዩናይትዶች አሸናፊ ሆነው አይወጡ። ቶተናም ይፈልገዋል፣ ማድሪድ ይፈልገዋል፣ ፒኤስጂ ይፈልገዋል። ይሄ ማለት የልጁ ዋጋ ይጨምራል። ስለዚህ በጣም ይሄ በማይገባ ዋጋ የሆነን ተጫዋች ከማስፈረም አለማስፈረም ይሻላል በሚል መርህ ይመስላል እስካሁን ድረስ ቀዝቀዝም ያሉት ሞር የድርድር አቅማቸው በእነሱ ሳይድ እስኪሆን ድረስ ለመጠበቅ የቻሉትና በእነዚህ ሪዝኖች ነው አንደኛው ዌስትሃሞች ያስወደዱት፣ ዩናይትዶችም ደግሞ ቀዝቀዝ ያሉበት ምክንያት ማለት ነው። ሁለተኛው እርሳችን ደግሞ ስንሄድ ቤንጃሚን ሼሽኮ በባርሴሎና ተፈልጓል። መፈለጉስ ምንድነው የሚነግረን? አሁን የመውጣት ቻንስ አለው ወይ የሚል ነገር ካልን እኔ እንደማስበው በጣም ሎ ነው። ምክንያቱም በጣም የተጋነነ ገንዘብ ካልተሰጠው በስተቀር ማንቸስተር ዩናይትድ ሼሽኮን የመልቀቅ ፍላጎት የለውም። ሼሽኮን በማንቸስተር ዩናይትድ ቤት የመልቀቅ ፍላጎት የለውም። ለምን? በተለይ አሰልጣኝ ለውጥ ከተደረገ በኋላ በማይክል ካሪክ ስር እየተጫወተ ነው፣ ጎሎችን እያስቆጠረ ነው። በጣም ተመችቶታል። ያለው ኮቺንግ ስታፍ ኤቭሪቲንግ ተመችቶታል። ስለዚህ የሚለቅበት ምንም አይነት ሪዝን የለም። ሲቀጥል ገና ከመምጣቱ 1 ዓመት ነው። ስለዚህ በዚህ 1 ዓመት ውስጥ ተጫዋች ደግሞ አዲስ ተጫዋች መጥቶ ይለቃል ማለት በጣም ስፔሻል ኬዝ ወይ ደግሞ ሬር ኬዝ ተፈጥሯል ማለት ነው። ስለዚህ ሼሽኮ የመውጣት ሀሳብ ያለው አይመስልም። ግን ባርሴሎና ግን እሱም መፈለጉ ግን ስለ ሼሽኮ የሚነግረን ነገር አለ። አንደኛ ስለ ሼሽኮ የሚነግረን ነገር አለ ስል ባርሴሎናዎች እንዴት ነው የሚጫወቱት የሚለውን ነገር ማየት ያለብን ይመስለኛል። አሁን በተለይ በዚህ የዝውውር መስኮት ባርሳዎች ስፔሲፊካሊ እየፈለጉ የሚገኙት ቨርሳታይል ተጫዋቾችን ነው። ያ ማለት ከኳስ ጋር ጥሩ የሆኑ አጥቂዎችን ነው እየፈለጉ ያሉት። አሁን የሁሊያን አልቫሬዝ ባርሳ ዋነኛ ቀንደኛ ፈላጊ እንደሆነ ይታወቃል። ባርሴሎና ታዲያ ሁሊያን አልቫሬዝን ለምን ፈለገው? አልቫሬዝ ምን አይነት ተጫዋች ነው? የሆነ ቦክስ ውስጥ ብቻ የሚቆይ አይነት የቦክስ አጥቂ ነው አይደለም። ወደ ኋላ እየመጣ ሊንክ አፕ የሚጫወት ተጫዋች ነው። ወደ ክንፍ እየወጣ ኳሶችን ይዞ መግባት የሚችል ተጫዋች ነው እና እዛ ቦክስ ላይም አጋጣሚዎችን ካገኘ ያለምንም ርህራሄ መጨረስ የሚችል ወይ ደግሞ ጎል ማስቆጠር የሚችል አይነት ተጫዋች ነው። እነዚህ ኳሊቲዎች አሉት ሁሊያን አልቫሬዝ ማለት ነው። እነዚህ ኳሊቲዎች ያሉትን ተጫዋች ነው ባርሳ እየፈለገ ያለው። ዋጋው ግን ተወዷል። አትሌቲኮችም ደግሞ የመደራደር ፍላጎትም ያላቸው አይመስሉም። እንደሱ አይነት ነው እየፈለገ ያለው። ለምን? አንደኛ ባርሳ በጣም ድንቅ የሚባሉ የክንፍ አጥቂዎች አሉት። ማለትም ኢንቨርት እያደረጉ የሚጫወቱ ላሚን ያማል፣ ራፊኒያ። ላሚን ያማል ኢንቨርት እያደረገ የሚጫወት ነው። ኳስን ከቀኝ መስመር ይዞ ወደ ውስጥ ይዞ እየገባ የሚጫወት አይነት ተጫዋች ነው። የላሚን ያማል ፐርፎርማንስ አለ፣ የላሚን ያማል ኳሊቲ አለ። ከዛ በዚህኛው ሳይድ ደግሞ የራፊኒያ ኳሊቲ አለ። የራፊኒያ ኳሊቲ አለ፣ የላሚን ያማል ኳሊቲ አለ። እነዚህን ተጫዋቾች ታዲያ ሊያጣምር የሚችል 9 ቁጥር ያስፈልጋል። ቦክስ ውስጥ የሚቆይ አይደለም።
ለያማል ስፔስ ክሬት ማድረግ የሚችል ለራፊኒያ ስፔስ ክሬት ማድረግ የሚችል ለምሳሌ በስፔን ብሔራዊ ቡድን ኦያርዛባል የሚባለው ተጫዋች ከተመለከታችሁ ለያማል ስፔስ የሚፈጥርበት መንገድ በጣም ያስደንቃቸዋል እና የስፔን ብሔራዊ ቡድን ውስጥ ለምን እንደሚመቸው ልጁ ከያማል ጋር ደግሞ በተለይ በጣም በምቾት ለምን እንደሚጫወቱ ይነግረናል በደንብ አድርጎ። ስለዚህ የሼሽኮን ኳሊቲ ትረዳላችሁ በዚህ አጋጣሚ ምን ያህል ልጁ ቦክስ ውስጥ ብቻ የቦክስ አጥቂ ብቻ ሳይሆን ወደ ኋላ ተመልሶ መጫወት የሚችልም እንደሆነ ካሪክ አሁን መንቃት አለበት እያልኩኝ አይደለም፣ ግን እጁ ላይ ያለውን ነገር ግን ማወቅ አለበት ብዬ አስባለሁ። ይሄ ልጅ ደግሞ በሊንካፕ ፕሌው በጣም የሚያስደንቅ ነው። የአየር ላይ ኳስ ችሎቶ የሚገርም ነው። ቦክስ ውስጥ የሚጨርስበት መንገድ የሚገርም ነው። ቦታ እየያዙ የሚገርም ነው። ከዛ ደግሞ ኳስ ደግሞ መጫወት የሚችል ተጫዋች ነው በእግሩ። ስለዚህ እነዚህ ኳሊቲዎች ቀላል የሚባሉ አይደሉም እና ማይክል ካሪክ በደንብ አድርጎ መጠቀም የሚችለው አይነት ኳሊቲዎች ናቸው። ለዛም ነው ባርሳ የፈለገው። ለዛም ነው አርሰናል መጀመሪያ ፈልጎት የነበረው። በተለይ አርቴታ የሱ ምርጫ ዮኬሬስ ሳይሆን ሼሽኮ ነው። ለምን ሼሽኮ ከቦክሱ እየወጣ የሚጫወተው ሊንካፕ ፕሌው በጣም የሚያስደንቅም ስለሆነ ማለት ነው። ስለዚህ ማይክል ካሪክ በቤንጃሚን ሼሽኮ ዙሪያ በጣም አሪፍ የሚባል አጥቂ ነው ያለው። ስለዚህ እሱን እንዴት ይጠቀምበታል የሚለውን ነገር አብረን የምናይ ይሆናል። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ፊል ኔቭል ማጓየር ለእንግሊዝ ብሔራዊ ቡድን ለምን እንዳልተመረጠ የእሱን ሀሳብ ተናገረ እና በዛውም ደግሞ ማይክል ካሪክ ምን ማድረግ እንዳለበትም በዛው የሆነ ፍንጭ ነገር ለመስጠት የሞከረበት አጋጣሚ አለ። ማጓየር ለብሔራዊ ቡድን ለመጠራቱ ብዙ ጩኸቶችን እንዳስነሳ ብዙ ኖይዞችን እንዳስጀመረ የሚታወቅ ነገር ነው ብዬ አስባለሁ። ምክንያቱም ማጓየር ጥሩ የሚባል ሲዝን ያሳለፈው ከማንቸስተር ዩናይትድ ጋር በእንግሊዝ ብሔራዊ ቡድንም ደግሞ አሪፍ የሚባል ኬሪየር ያለው የመሃል ተከላካይ እንደሆነ ይታወቃል። ታዲያ ጥሩ ሲዝን ባሳለፈበት በዚህ ዓመት ላይ ለብሔራዊ ቡድን አለመጠራት ማለት ብዙም ኤክስፔክት የሚደረግ ነገር አልነበረም። ራሱን ፍረስትሬሽኑን ወጥቶ በይፋ ተናግሮታል። የራሱንም ቲዮሪ አስቀምጧል። ፊል ኔቭል የሚለው ከሆነ ደግሞ ልክ ለዘ ታይምስ እንደተናገረው ከሆነ ማጓየር ያልተፈለገው ከብቃት ማነስ አንጻር ሳይሆን ቱሄል ለመጫወት ከሚፈልገው እግር ኳስ አንጻር ነው ብሎ ተናግሯል። ቱሄል አይነት እግር ኳስ ነው የሚጫወተው። ቢያንስ እስካሁን ድረስ ባየነው በእንግሊዝ ብሔራዊ ቡድን ጠንከር ያለ ማንቱማን ፕሬሲንግ የሚያደርግ በሃይ ፕሬሲንግ የሚጫወት በጣም ፈጣን የሆነ እግር ኳስን ወደፊት የሚል አይነት እግር ኳስን የሚጫወት እንደሆነ በተለይ በክሮኤሺያው ጨዋታ ላይ አስመልክቶናል። ፊል ኔቭል የሚለው ታዲያ በዚህ እግር ኳስ ላይ በዚህ አጫወት ላይ ማጓየር ካለ ይሄ በጣም መሮጥ የሚችል አይነት ወይ ደግሞ ከቦክሱ ለቆ ወጥቶ ወዲያው ሪከቨር ማድረግ የሚችል አይነት ተጫዋች አይደለም። እሱ እንደዛ ስላልሆነ ቶማስ ቱሄል ደግሞ ላጫወቱ የሚፈልገው ደግሞ እንደሱ አይነት ተጫዋቾችን ነው። ማጓየር ደግሞ እንደዛ አይደለም። በዛ ምክንያት ነው ቶማስ ቱሄል ማጓየርን ለብሔራዊ ቡድን ያልጠራው ብሎ እንደሚያምን ተናግሯል። ይሄ ማለት ራሱ እንደተናገረውም ካሪክ ሲጫወት የነበረበት መንገድ በጣም ኮምፓክት በሆነ ይሄ በቃ ማጓየርን ቦክስ ላይ እንዲከላከል ብቻ የሚፈገለግበት ወይ ደግሞ የሚጠየቅበት አይነት አጫወት ነው። ያጫወት ደግሞ ከበፊት ብሔራዊ ቡድን አሰልጣኝ ጋሪ ሳውዝጌት ጋር በሆነ መንገድ ይቀራረባል። ስለዚህ እንደዛ ስለሚቀራረብ ማጓየርን ሳውዝጌት ሁሌ የሚጠራው ነበር። አሁን ግን የቱሄል ግን አጫወት ግን እንደዛ አይደለም እና ከካሪክ አጫወት ጋር ነው የሚሆነው። ስለዚህ አሁን የሚነሳው ጥያቄ ምንድነው? ካሪክ እስቀጣይ ዓመት በዚሁ ኮምፓክት የሆነ ካውንተር አታክ ነው የሚጫወተው ወይ ደግሞ በሃይላይን ለመጫወት የሚፈልግ ከሆነ ፎርዋርድ የሆኑ ፕሌዎችን የሚያደርግ ከሆነስ ከማጓየር ጋር እንዴት ይሆናል? ፊል ኔቭል ትክክል ነው ብዬ አስባለሁ። ማጓየር በጣም የሚገርም የቦክስ ተከላካይ ነው፣ ግን ደግሞ ከቦክሱ ለቆ ወጥቶ ግን በምቾት የሚጫወትና ተመልሶ ወደ ሪከቨር የሚያደርግ ተጫዋች ግን አይደለም። ይሄ ትክክል ነው፣ ከፊል ኔቭል ጋር የሚያስማማ ጉዳይ ነው ብዬ አስባለሁ። የሚያስነሳው ጥያቄ ግን ምንድን ነው? እሺ እንደዚህ ሊሆን ይችላል። ማጓየር ለሃይላይን ፉትቦል ላይሆን ይችላል፣ ላይመች ይችላል። ግን አንዳንድ ጨዋታዎች ላይ አያስፈልግም ወይ? ተቀይሮ መግባት የለበትም ወይ? ራሱ እንዳልሆን እኔ ሁሌ ቋሚ 11 ውስጥ ልግባ እያልኩኝ አይደለም፣ ለሱም ነግሬዋለሁ። ግን ቡድን ውስጥ መሆን እፈልጋለሁ ብሎ የተናገረውና የሚያስፈልግበት የለም ወይ? አንዳንድ ትልልቅ ጨዋታዎች ላይ እንግሊዝ ብሔራዊ ቡድን ጎል ካስቆጠሩ በኋላ ጎል እንዳይቆጠርባቸው ከፈለጉ ኤሪያል ዱዌሎችን እንዲያሸንፍላቸውና ቦክሱን በደንብ አድርጎ ዲፌንድ እንዲያደርግ ማጓየር አያስፈልግም ወይ? ኦፍኮርስ በ6 ቁጥር አማካዮች ቶማስ ቱሄል በደንብ አድርጎ ተራራቢ አጥር እንደሚሰራ የሚታወቅ ነገር ነው፣ አዲስ ነገር አይደለም። ግን ደግሞ ተከላካዩም ግን ያስፈልጋል። እንዳልኳቸው ለኤሪያል ዱዌል ያስፈልጋል ተከላካይ፣ ከሌሎች ነገሮችም አንጻር የሚያስፈልግ ነገር ለዚህ መጠቀም አይችልም ወይ የሚሉ ሀሳቦች አሉ። በካሪክም በኩል ኦፍኮርስ ሌሎች ተከላካዮችን ማየት መቻል አለበት እንደዚህ አይነት ሃይላይን ፉትቦል መጫወት የሚፈልግ ከሆነ። ግን ደግሞ የሆኑ ታይሞች ግን ሊኖሩ ይችላሉ
ልክ ማጓየር የሚያስፈልግበት ስፔሲፊካሊ ማጓየር የሚያስፈልግበት ታይሞች ይኖራሉ። እንዳልኳችሁ በጣም ተጠቅጥቆ በሚከላከልበት ሰዓት ላይና አየር ላይ ኳሶችን ለማሸነፍ ጥረት በሚያደርግበት ሰዓት ላይ የግድ እንደ ማጓየር አይነት ደግሞ ተጫዋች ያስፈልጋል። ማጓየር የአየር ላይ ኳስ ብቃቱ በጣም አንሪል እንደሆነ ይታወቃል። ቦክሱን ዲፌንድ የሚያደርግበት መንገድ ቦክስ ውስጥ በጣም የሚያስደንቅ ነውና ለእንደዚህ ነገር አይሆንም ወይ የሚሉ ጥያቄዎች እየተነሱ ነው የሚገኙት። ማንቸስተር ዩናይትድ በዚህ ክረምት ከብዙ ተጫዋቾች ጋር ስሙ ሲያያዝ ሰምተነዋል። ከምንም በላይ ደግሞ የትራንስፈር ማርኬቱ ከመከፈቱ ጥቂት ጊዜያቶች ናቸው የሆኑትና እንደዛ ከመሆኑም አንጻር ኦፊሻል የሆኑ ይሄ ፈጠን ያሉ ንግግሮች እየተደረጉ አይደለም ያሉት አሁን ላይ። ምክንያቱም አሁን ላይ ወርልድ ካፕ ነው ያለው። አብዛኞቹ ጥሩ የሚባሉ ተጫዋቾች ወርልድ ካፕ ላይ ያሉ ናቸው። ካልሆነ በስተቀር ይሄ በቃ ከወርልድ ካፕ እስኪያልፍ ድረስ እንግዲህ ምንም አይነት ማለት ያው ድርድር አይኖርም አይደለም፣ ወይ ደግሞ የሆኑ ንግግሮች አይኖሩም አይደለም። ኦፊሻል የዝውውር ዋጋዎች አይላኩም አይደለም፣ ሲላኩም ነበረ እየተላኩ ውድቅ ሲደረግ ምናምን ተመልክተናል በተደጋጋሚ ማለት ነውና ግን ደግሞ ይሄ ኮንክሪት የሆነ ነገር የሚጀመረው ወይ ደግሞ ላይክ ዝውውሮች የሚጠናቀቁት ሞስት ፕሮባብሊ ከዓለም ዋንጫ በኋላ ነው እና እስከዛ ድረስ ግን ብዙ ስፔኩሌት እየተደረገ ነው የሚገኘው። ማንቸስተር ዩናይትድ እንደምታውቁት ኤደርሰን የተባለውን የአትላንታውን ተጫዋች እስከ 38 ሚሊዮን ፓውንድ በሚደርስ ዋጋ የግሉ ማድረጉ ያው ተዘግቧል። ከዚህ በፊትም አይደለ ፊርማ ምናምን የሚቀር ነገር ነው ኦብቪየስሊ። ልጁም ደግሞ አሁን ያለው የወርልድ ካፕ ላይ ነው፣ ወርልድ ካፕ ካምፕ ውስጥ ነው ያለውና እነዚህ ነገሮች ይቀራሉ። ግን ያው ሂርዊጎ የተባለው ዝውውር ከማንቸስተር ዩናይትድ የኤደርሰን ነው። ታዲያ ስፔኩሌት ከሚደረጉት ዝውውሮች መካከልና ምናልባት እውነትነቱን ብዙም ይሄ ይሆናል ብዬ የማላስበው ነገር የኢጎር ቲያጎ ወደ ማንቸስተር ዩናይትድ ስሙ መያያዙ ነው። አሁን ልጁ ከተለያዩ ነገሮች አንጻር በመጀመሪያ በሁለት ምክንያቶች ይሄ ነገር ዝውውሩ እንኳን ማንቸስተር ዩናይትድ እንኳን ቢያስብ ዝውውሩ መጥፎ ሊሆን የሚችልበት ወይ ደግሞ ዝውውሩ ላይ ጥያቄ ሊነሳ የሚችልበትን ሁለት ሀሳቦች አነሳላቸዋለሁ። በመጀመሪያ የኢጎር ቲያጎ መፈለግ በትልልቆቹ ሚዲያዎች የተዘገበ አይደለም። እንደምታውቁት የብራዚል ሚዲያ ነው። ቅድም እንዳልኳችሁ ነው መግቢያ ላይ አርቲአይ ስፖርቴ ይባላል። እዛ ላይ ነው ለተጫዋቹ ቅርብ ናቸው ከሚባሉ ሰዎች መረጃ ያገኘው ብሎ እንትን እንደሚለው ልክ እንደነ አቦላ ለምሳሌ በፖርቹጋል ያ ደግሞ አንድ ሪከርድ ፖርቹጋል ነው የሚባልም ደግሞ ሌላ ሚዲያ አለ። ልክ ከፖርቹጋል የሚነሱ ወይ ደግሞ ፖርቹጋል ነክ የሆኑ ፖርቹጋል ውስጥ የተፈጠሩ ያሉ ነገሮችን የሚዘግቡ አሉ አይደለ? ለምሳሌ ትልልቆቹ አሉ ወርልድ ዋይድ የሚዘግቡ፣ ግን ደግሞ አንዳንዶቹ ደግሞ ለዛ ሀገር የተጫዋቹ ኔሽን ሊሆን ይችላል፣ ሊጉ ያለበት ሀገር ሊሆን ይችላል። የሆኑ ሚዲያዎች የሆነ እንትን አለን ምድረው ከቅርብ ሰው ሰምተናል፣ ከቅርብ መረጃ ደርሶናል ብለው አንዳንድ ሀሳቦችን ሲያነሱ ወይ ደግሞ መረጃዎችን ሲያቀብሉ ትመለከታላችሁና ውሸትም ሊሆን ይችላል እውነትም ሊሆን ይችላል። ግን አንዳንድ ጊዜ ማንጠብቃቸው አይነት ዝውውሮች የምርም ከስፔኩሌሽን አልፈው እውነታ እንደሆኑ አንዳንድ ጊዜ ተመልክተን እናውቃለንና ምናልባት እውነት ሊሆን የሚችልበትም እድል አለ። ሙሉ በሙሉ ውሸት ነው ብሎ መናገርም ትክክል ነው ብዬ አላስብም። በአጠቃላይ ግን አርቲአይ ስፖርት የተባለው የብራዚል ጋዜጣ እንዳስነበበው ከሆነ ኢጎር ቲያጎ ማንቸስተር ዩናይትድ ሰዎች እየተፈለገ፣ ዩናይትዶችም ይሄንን ብራዚላዊ እየፈለጉት ነው የሚገኙት። 22 ያክል ጎሎችን ማስቆጠር የቻለው ይሄ ብራዚላዊ ተጫዋች ከክለብ ብሩዥ ወጥቶ በ2024 ፌብሩዋሪ 14 2024 ነበር የፕሪሚየር ሊጉን ቡድን ብሬንትፎርድን መቀላቀል የቻለው። ፌብሩዋሪ ላይ ቢሆንም ስምምነቱ የተፈጸመው ግን ደግሞ ከጁላይ 1 ጀምሮ ነበር የብሬንትፎርድ ተጫዋች መሆን የቻለው። ከዛ በኋላ በፍሬንድሊ ጨዋታ ላይ ይሄ ተጫዋች ጉዳት አስተናግዶ በጣም ሲቸገር ነበር። የ2024-25 የውድድር ዘመንን ሲቸገር ነበር አሳልፎ የነበረው። 2025-26 ላይ ግን 22 ጎሎችን ማስቆጠር የቻለ አስደናቂ አጥቂ እንደሆነ ይታወቃል። ታዲያ እንዳልኳችሁ አርቲአይ ስፖርቴ ባወጣው መረጃ መሰረት ማንቸስተር ዩናይትድ ይሄን ተጫዋች እንደሚፈልገው መረጃዎች ወጥተዋል። ስለዚህ ይሄ ተጫዋች ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ላይክ የሚያስፈልግ ዝውውር ነው ወይንስ አይደለም፣ የሚጠቅም ዝውውር ነው ወይስ አይደለም የሚለውን ነገር ከሁለት ነገሮች አንጻር እንመለከተዋለን። ይሄ ዝውውር ብዙም ኢፌክቲቭ የሆነ ዝውውር ይሆናል ወይ ደግሞ ለማንቸስተር ዩናይትድ የሚያስፈልገው ዝውውር ነው ብሎ ለመናገር የማያስችለው አንደኛው ሪዝን ቤንጃሚን ሼሽኮ በዛ ክለብ ውስጥ መኖሩ። ሼሽኮ አምና ነው ከማንቸስተር ዩናይትድ ጋር የመጀመሪያው ውድድር ዘመኑን ያደረገው። ጎሎችን ማስቆጠር ችሏል። አንዳንድ እንቅስቃሴዎችን ሲያደርግ ነበር። የነበረው ሊንክ አፕ ፕሌይ፣ ብዙ ነገሮች በሼሽኮ በኩል አሪፍ ነገሮችን ተመልክተናል። ወጣት ተጫዋች ነው።
የፕሪሚየር ሊግ 1 ዓመት ልምድ ጨምሯል አሁን ከዚህ በኋላ። ስለዚህ ከዚህ በኋላ ጨዋታ ሲያደርግ የፕሪሚየር ሊግ 1 ዓመት ልምድ ያለው ተጫዋች ሆኖ ነው የሚጫወተው። ሶ ጌሙን በተወሰነ መንገድ ይቀየራል፣ በተወሰነ መንገድ አፕግሬድ የሚያደርግበት አጋጣሚ ይፈጠራል ተብሎ ነው የሚታሰበው። ታዲያ ይሄ ልጅ ስላለ አሁን ኢጎር ቲያጎ የሚመጣ ከሆነ የዚህ ልጅ እድገት ይገድበዋል የሚል ፍርሃት ነው ያለው። አሁን ኢጎር ቲያጎ ብዙ የተጫወተና ከዚህ በኋላ በቃ ይሄ ምንድነው ትንሽ የመጫወቻ ጊዜ የሚያስፈልገው አይነት ተጫዋች አለ አይደለ? በቃ በጣም ለረጅም ጊዜ ተጫውተዋል፣ ከዛ ልምዶች አሉት፣ ያ ልምድ ደግሞ መጥቶ ያካፍሏል ብለን እንዳንናገር የሚያደርገን አንደኛ እድሜው ገና ነው፣ 24 ዓመቱ ላይ ነው የሚገኘው። ቤንጃሚን ሼሽኮ 23 ዓመቱ ላይ ነው የሚገኘው። ስለዚህ እድሜያቸው ተቀራራቢ ነውና አሁን ለምሳሌ ከኢጎር ቲያጎ ልምድ እንዲወስድ ነው የሚባል አይነት ዝውውር አይደለም። ስለዚህ ቤንጃሚን ሼሽኮ ስላለ እድገቱም ደግሞ ወደኋላ መጎተት ስለሌለበት እድገቱ መቀጠል መቻል አለበት። ስለዚህ ይሄ ልጅ ልክ ኢጎር ቲያጎ ከተቀላቀለ ሌላ አይነት ዲሌማ ውስጥ ነው የሚገባው። ስለዚህ የማይሆን ዝውውር ሊባል ይችላል ማለት ነው። ሶ አንደኛውና ትልቁ የኢጎር ቲያጎ ዝውውር ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በትልቁ ጥያቄን የሚያስነሳው ቤንጃሚን ሼሽኮ ስላለ የቤንጃሚን ሼሽኮስ ጉዳይ ይባል። ቤንጃሚን ሼሽኮስ ምንድነው ለሱ የታሰበው ነገር፣ በቤንጃሚን ሼሽኮ ዙሪያ ላይ የታሰበው ነገር ምንድነው የሚለው ነገር ጥያቄ እንዲያስነሳ ያደርጋል። ስለዚህ በዚህ ምክንያት ወይም ደግሞ አንደኛው ምክንያት ቤንጃሚን ሼሽኮ ስላለ በቤንጃሚን ሼሽኮ ቦታ ላይ የሚጫወት ሌላ ተጫዋች ማምጣት፣ ለዛውም አሁን 30 ዓመት ያለፈው ተጫዋች ቢመጣ ብዙ የመጫወቻ ጊዜ አይፈልግም። ለቤንጃሚን ሼሽኮ ግን ልምድ ያካፍለዋል ትላላችሁ። በተለይ ፕሪሚየር ሊጉ ላይ ልምድ ያለው ቢሆን ይመረጣል። ፕሪሚየር ሊጉ ላይ ልምድ ባይኖረውም ግን ብዙ ዓመት የተጫወተ ከሆነ ለሼሽኮ የሚሰጠው የራሱ የሆነ ጥቅም አለ። ግን ፕሪሚየር ሊግ ላይ ብዙ ዓመት ያልተጫወተ ከሼሽኮ በአንድ ዓመት ብቻ የሚበልጥ ተጫዋች ማምጣት ለቤንጃሚን ሼሽኮ እድገት ትልቅ ሪስክ እንደሚሆን ብዙዎች ያምናሉ ማለት ነው። ሁለተኛው ምክንያት ደግሞ ምንድነው? ይሄ ላይክ ኢጎር ቲያጎ ለማንቸስተር ዩናይትድ ትክክለኛው ፈራሚ ነው ወይ የሚል ጥያቄ እንዲነሳ የሚያደርገው ሁለተኛው ምክንያት ምንድነው? ብቃቱ ኦፍኮርስ እንዳለ ነው። 22 ጎሎችን ማስቆጠር የቻለ አንድ ተጫዋች በአንድ የውድድር ዘመን በፕሪሚየር ሊግ ላይ ለዛውም ብሬንትፎርድ እየተጫወተ 22 ጎል ማስቆጠር ቀላል ነገር አይደለም። ኦፍኮርስ ብራያን ምቡሞም 20 ጎል ማስቆጠር ችሏል፣ ግን ከባድ ነው። ቀላል የምቡሞም ከባድ ነው፣ የቲያጎም ከባድ ግን ደግሞ አንድ ዓመት ብቻ ነው ያየ ነው። ይሄንን ማለት በብሬንትፎርድ ኦፍኮርስ ሁለተኛ ሲዝኑ ነው እንዳልኳችሁ ፌብሩዋሪ 2024 ላይ ነው የተቀላቀለው። ጁላይ 1 2024 ጀምሮ የብሬንትፎርድ ተጫዋች ነበር። 2024-25 የውድድር ዘመን ላይ ነበር። እንዲሁም የመጀመሪያ ጨዋታውን ዮሐን ዊሳን ቀይሮ ነበር። አይ ቲንክ 72ኛው ደቂቃ ምናምን ላይ ጨዋታውን ያደረገው። ግን በዛ ዓመት ላይ ግን ኢጎር ቲያጎ ማንም አያውቀው፣ ጉዳትም ሲያስቸግረው ስለነበር ያ ዓመት አይቆጠር። ገብቷቸው አሁን ማለት የአየሩን ከመልመድ አንጻር ምናምን እኮ ይቆጠራል ኦፍኮርስ። ግን ሊጉ ምንድነው የሚፈልገው የሚለውን ነገር ግን ሳይጫወት መቼስ ሊያውቅ አይችልም። ሶ እንደሱ አይነት ጥያቄ ይነሳል። ታዲያ በዚህ ወይም ደግሞ አንድ ሲዝን ነው በጣም በከፍተኛ ደረጃ ላይ ተቀምጦ የተመለከተ ይደግመዋሉ። አሁን 22 ጎል እንዲያስቆጥር አይደለም እኮ እሱ ቀርቶ ኤርሊንግ ሃላንድ ምርጥ የሚባለው አጥቂ እንኳን በዘንድሮ ያስቆጠረውን የጎል መጠን በቀጣይም ዓመት ላይ ይደግመዋል ማለት አይደለም። ሊሚቴሽኖች ይኖራሉ። ይሄ ፋክት ነገር ነው፣ የሚታወቅ ነገር ነው። ግን ቢያንስ ግን አሁን 22 ካስቆጠረ ቀጣይ በሚኖረው ሲዝን ላይ ከ10 በላይ ጎል ማስቆጠር ለዛውም በጥሩ ፐርፎርማንስ ማሳየት መቻል አለበት እንጂ አንድ ዓመት ጥሩ ስለተንቀሳቀሰ ብቻ አምጥቶ ማስፈረም ለማንቸስተር ዩናይትድ ሪስክ ሊሆን ይችላል። ስለዚህ በእነዚህ ሁለት ምክንያቶች ሼሽኮ ስላለ እንደዚሁ ነው ብቃቱ በቂ አሳማኝ ነው ወይ የሚለው ነገር ላይ ጥያቄ ስለሚነሳ የኢጎር ቲያጎ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ጥያቄዎችን እንድናነሳ ወይ ደግሞ እንድንጠራጠር ያደርገናል። 85 ሚሊዮን ፓውንድ የተገመተው አማካይ የ21 ዓመቱ ፖርቱጋላዊው የቀድሞ የሳውዝሃምፕተን እንደዚሁም ደግሞ የስፖርቲንግ ሊዝበን አማካይ የነበረው ማቲዩስ ፈርናንዴዝ ምን ያህል ጥሩ ተጫዋች ነው፣ ድክመቶች ውስጥ ደግሞ ምንድን ናቸው የሚለውን ነገር ለማየት እንሞክራለን። ከጥንካሬው በምንጀምርበት ሰዓት ላይ ብዙ ጥንካሬዎች አሉት ኦብቪየስሊ። ከነዛ ጥንካሬዎች መካከል ግን ጎልቶ የሚወጣውና በብዛት የሱ ዋና ባህሪው ነው ወይ ደግሞ ዋና የሚገለጥበት የሚለይበት ነገር ነው የተባለው የረጃጅም ኳስ ብቃቱ። እንግዲህ ረጃጅም ኳስ ብቃቱ ማለት ከዲፕ ኳሶችን ተቀብሎ በረጃጅሙ ወደ ክንፍ ወደ አጥቂ ቦታ ላይ ረጃጅም ፓሶችን የሚያደርግበት ጥራት የሚያደርግበት ችሎታ ማቲዩስ ፈርናንዴዝን ልዩ ያደርገዋል። ያ ማለት ካሴሚሮ ለማንቸስተር ዩናይትድ ሲሰጥ የነበረው ግልጋሎት ነው በመሃል ቦታ ላይ ማለት ነው። በተከላካይ መስመር ላይ ደግሞ ሊሳንድሮ ማርቲኔዝ ሊቻ እና ሃሪ ማጓየር ይህን ግልጋሎት ለማንቸስተር ዩናይትድ ሲሰጡ እንመለከታለን። መሃል ላይ ግን ይህን ግልጋሎት የሚሰጠው
ከኮቢ ሜይኑ በተሻለ መንገድ ካሴሚሮ ነው። ካሴሚሮ ረጃጅም ኳስ ብቃቶች አሉት በጣም። ኮቢ ሜይኑ በረጃጅም ኳሶቹ አይደለም የሚታወቀው፣ እንደምታውቁት አያረግም አይደለም፣ ኳስ አይገለብጥም አይደለም፣ ግን የሚታወቀው በዛ አይደለም። ይሄ ልጅ ግን የተለየ ብቃት አለው። ኳሶችን በረጅሙ መላክ አይቶ የቱ ጋር ነው ክፍተት ያለው፣ የቱ ጋር ነው የማንቸስተር ዩናይትድ የነምበር ኦቨርሎዲንግ ያለው፣ የቱ ጋር ነው እነዛ ተጋጣሚ የቱ ጋር ነው ድክመት እየታየበት ያለው ምናምን የሚሉትን ነገሮች ካልኩሌት አድርጎ ረጃጅም ፓሶችን ማድረግ የሚችል ወይ ደግሞ ማድረግ የሚያስችል ብቃት አለው። እንደዚህ አይነት አቅም ወይ ደግሞ እንደዚህ አይነት ችሎታ ያለው ተጫዋች ነው። ስለዚህ ዋነኛ ጥንካሬው ወይ ደግሞ ዋነኛ ትልቅ ችሎታው ረጃጅም ኳሶችን መልቀቅ ነው። በዚህም ካሴሚሮን ይተካል። ከኮቢ ሜይኑም ጋር ደግሞ ተሰልፎ ኮቢ ሜይኑ ቤስት ያልሆነበትን ችሎታ ይዞ በመሄድ ኮቢ ሜይኑን በደንብ አድርጎ ማገዝ ይችላል ማለት ነው። ሁለተኛውና ደግሞ በጣም ወሳኝ የሆነ ብቃቱ ነው ተብሎ እየተነገረለት ያለው በጫና ውስጥ ሆኖ ኳስን የመቀበል ችሎታው። በጫና ውስጥ ሆኖ ኳስን የመቀበል ችሎታ ማለት ይሄ ፊት ለፊት ላይ ያለን ጫና አይደለም። ማለትም ይሄ የማጥቃት ቦታ ላይ ስትደርሱ ኳስ ስትቀበሉ ያለው ጫና አለ። ለምሳሌ አጥቂዎች የሚቀበሉት ምናምን ነገር እሱን ሳይሆን ተጋጣሚ ቡድን ፕሬሸር እያሳደረ ወይ ደግሞ ፕረስ ለማድረግ እየሞከረ በዛ ሞመንት ውስጥ ሆኖ ኳስን የመቀበል ችሎታ ማለት ነው። ይሄ ችሎታ ማለት አንድ 6 ቁጥር ተጫዋች በጣም በቃ ቤር ሚኒመም የሚያስፈልገው ነገር ነው ማለት ጥሩ ከሆነ ነው የምላችሁ። ጥሩ ካልሆነ ኦብቪየስሊ ጥሩ ከሆነ ግን 6 ቁጥር ቦታ ላይ የሚጫወት ተጫዋች በጫና ውስጥ ሆኖ ኳስን መቀበል መቻል ግዴታ ነው። ፕሬሸርን ፊል ማድረግ የለበትም። ለምሳሌ ሰርጂዮ ቡስኬትስ በጣም ዋን ኦፍ ዘ ግሬተስት ነምበር 6 ኤቨር የሚባልበት ምክንያት በቃ 6 ቁጥር ቦታ ላይ በዲፕ ፕሌይንግ ፕሌይሜከር ወይ ደግሞ ይሄ ዲፕ መጫወትን ሪዲፋይን አድርጎታል የሚባለው ሰርጂዮ ቡስኬትስ ዋነኛ ጥንካሬው ምንድነው? ፕሬሸርን ፊል አያደርግም። ጫና ውስጥ ሆኖ ኳስን ይቀበላል በየትኛውም አይነት ጫና ውስጥ። እንዲሁም በዛ ጫና ውስጥ ሆኖ የሚጠቀማቸው ትሪኮች ምናምን ነገር በጣም ያስደንቋቸዋል። እንደምታውቁት ኳስን ወደ ላይ የሚያነሳበት አጋጣሚ አለ፣ የሚቀናጣበት አጋጣሚ አለ። ይሄ ማለት ምን ያህል ነፃ እንደሚሆን ማሳያ ነው። ስለዚህ እነዚህ ሁለት ወሳኝ ኳሊቲዎች ማቲዩስ ፈርናንዴዝ አለው። ረጃጅም ኳሶችን መልቀቅ ላይ በጣም ምርጥ ነው። በጫና ውስጥ ሆኖ ኳስን የመቀበል ደግሞ የተለየ ችሎታ አለው። እነዚህ ሁለት አቅሞቹ የማቲዩስ ፈርናንዴዝ ዋነኛ ጥንካሬዎቹ ናቸው ተብሎ ይታሰባል። ወደ ድክመቱ ደግሞ በምንሄድበት ሰዓት ላይ ከኳስ ውጭ ያለው እንቅስቃሴ ከኳስ ጋር እንዳለው እንቅስቃሴ አይደለም የሚሉ ነገሮች አሉ። አሁን ከኳስ ውጭ ምንም አይነት ስራ አይሰራም፣ ምንም አይነት ጥቅም የለውም አይደለም። ኦፍኮርስ ጥቅም አለው፣ ኦፍኮርስ ችሎታ አለው። ግን ከኳስ ጋር ያለውን ግን ችሎታ እንደዚህ ነግሬያችሁ፣ ለምሳሌ በጫና ውስጥ ሆኖ ኳስን ሲቀበል መቼስ ከኳስ ጋር ነው አይደለ? ኳስን ተቀብሎ ወዴት ማሰራጨት እንደሚችል ወዴት የቱ ጋር ድሪብል ማድረግ እንዳለበት የቱ ጋር የሆነ ደሚ ማድረግ እንዳለበት ምናምን አላ ሸውዶ ምናምን በቦዲ ፌንት ለማለፍ የሚሞክርበት ከጀርባው እየተከተለው ያለውን ተጫዋች ማሳሳት የሚችልበት ችሎታ ያስፈልገዋል። ኳሱን ይዞ ነው ዞር የሚለው አይደለ? ከኳስ ውጭ አይደለም። ላይክ ጫና ውስጥ ሆኖ የሚቀበልበት ችሎታ፣ ረጃጅም ኳሶች የሚለቅበትም አጋጣሚ ከኳስ ጋር ያለ ነው። ከኳስ ውጭ ያለው ችሎታ ግን ከኳስ ጋር እንዳለው አይነት አይደለም እና በተወሰነ መንገድ ትንሽ እዛ ላይ ትንሽ ወደ ኋላ ያዝ የሚያደርገው ነገር አለ። በተለይ በመከላከል ረገድ ላይ ትልቅ ችግር አለበትና አንድ ዘገባ ላይ እንዲሁም እያነበብኩ ያለ ያገኘሁት ነገር ምንድነው ካሪክ በተለይ በጣም ከኳስ ውጭ እንቅስቃሴዎች የሚበዙበት ጨዋታ ላይ ኤደርሰንን መጠቀም ሊገደድ ይችላል። ዲፌንሲቭ አክሽኑ ጥሩ ስለሆነ ማለት ነውና ይሄን ነገር ተነስቷል። መጥፎ ነው አይደለም፣ ችሎታ የለውም አይደለም፣ ግን ረጃጅም ኳሶችን የሚለቅበት ያ ፍጥነት በጣም ያኛው ችሎታና ልክ እዚህ ጋር ደግሞ ከኳስ ውጭ ያለው እንቅስቃሴ ላይ ችግር አለ። ከዛ ውጭ ግን በቃ ክሊር የሚባል ድክመት ደግሞ ሌላ አለበት የሚባለው የአየር ላይ ኳስ ኤሪያል ዱዌል ላይ ልጁ ዛትማች አሪፍ ነው ተብሎ አይታሰብም። ይሄ ማለት ደግሞ ምን ማለት ነው? ኮቢ ሜይኑ የሚወቀስበት አንዱ ሪዝን ኮቢ ሜይኑ ኤሪያል ዱዌል ላይ ጠንካራ አይደለም ወይ ደግሞ የሚደነቅ ፐርፎርማንስን አይደለም የሚያሳየው። ስለዚህ ማይክል ካሪክ ይሄን ለማድረግ ሁለቱ ተጫዋቾች ከፊት ለፊት ያሉት አየር ላይ ኳስ ላይ ቤስት ስላልሆኑ ከኋላ ያሉት ተጫዋቾች የግድ ኤሪያል ዱዌል ላይ ቤስት መሆን አለባቸው ማለት ነው። ስለዚህ ማቲዩስ ፈርናንዴዝ እና ኮቢ ሜይኑ አንድ ላይ የሚሰለፉ ከሆነ ከነሱ ጀርባ የሚሰለፉት ተጫዋቾች ኤሪያል ዱዌል ላይ በጣም ሞንስተር መሆን አለባቸው። ለምሳሌ በሃሪ ማጓየር ሌቭል መገኘት መቻል አለባቸው። በጣም ችሎታ ሊኖራቸው ይገባል፣ አቅም ሊኖራቸው ይገባል እነዚህ ተጫዋቾች ማለት ነውና እንደዚህ አይነት ድክመቶች አሉት ይሄ ልጅ። ወይ ደግሞ ከጥንካሬዎቹ አንጻር በዚህ ነገር ላይ እንኳን ትንሽ ይታማል ወይ ደግሞ በዚህ ነገር ላይ
ከኳስ ጋር እንዳለው አይነት ፐርፎርማንስ ወይ ደግሞ እንደሌላው ብቃቱ አይደለም። ትንሽ ወደ ኋላ ጎተት የሚያደርገው ነገር አለ ተብሎ ይታሰባል ማለት ነው። ስለዚህ ማይክል ካሪክ እነዚህን ነገሮች ፊክስ ማድረግ ይጠበቅበታል። ለምሳሌ ከኳስ ውጭ ያለው ነገር ዛት ማች ባድ ከሆነ ሌላ ውሳኔ ያስፈልጋል። የአየር ላይ ኳስም ድክመቱ ሌላ ውሳኔዎችን ማይክል ካሪክ እንዲያጤን ወይ ደግሞ ሌላ ውሳኔዎችን ማይክል ካሪክ እንዲወስን የሚያስገድደው ነገር ነው ተብሎ ይታሰባል ማለት ነው። እነዚህን ይመስላሉ የልጁ ጥንካሬ ከሚባሉት ውስጥ የተመረጡት ሁለቱ፣ ድክመት ከሚባሉት ውስጥ የተመረጡት ሁለቱ ማለት ነው። መጨረሻው ርዕሳችን ደግሞ ስንሄድ ማይክል ካሪክ ፒኤስጂን የሚመስል ቲም ሊገነባ ነው የሚሉ መረጃዎች እየወጡ ይገኛሉ። ለምንድነው ፒኤስጂን የሚመስለው? በምንስ ነው የሚመስለው የሚለው ነገር እኔ ቅድም እንዳልኳቸው አሁን ፒኤስጂን የሚመስል ሲባል ፒኤስጂ ምን አይነት ቲም ነው? አንደኛ በጣም ማንቱማን አግሬሲቭ የሆነ ማንቱማን ማርኪንግ የሚከተል ነው። ያ ማለት የመሃል ተከላካይ ለምሳሌ ፒኤስጂ ከባየር ሙኒክ ጋር የነበረውን ጨዋታ ብትመለከቱ ዊሊያም ፓሾ የተባለው ተጫዋች ሃሪኬንን እስከ 6 ቁጥር ቦታ ድረስ ነበር ሲከተለው የነበረው እያሳደደ። እስከ 6 ቁጥር ማለት የባየር ሙኒክ 6 ቁጥር ቦታ ድረስ ዊሊያም ፓቾ እየተከተለው ነበር ማርክ አርጎት ማለት እና ምን ያህል አግሬሲቭ የሆነ ማንቱማን ማርኪንግ እንደሚጠቀሙ ፉልባኮቻቸውን የሚጠቀሙበት መንገድ ኑኖ ሜንዴስ እና አሽራፊያ ሀኪሚ ሁለቱ ተጫዋቾች የሚጠቀምበት መንገድ ሚድፊልድ ሶስቱ ሚድፊልደሮች ሮቴት የሚያደርጉበት መንገድ ፊት ለፊት ያሉት ፍሮንት ስሪ አጥቂዎቹ ሮቴት የሚያደርጉበት መንገድ ስለየትኛው ፒኤስጂ ነው የሚለውን ነገር ስንመለከት ባገኙት መረጃ መሰረት የመሃል ሜዳውን ሮቴሽን ነው ፒኤስጂን የሚመስል አይነት ቲም ለመገንባት ፍላጎት ያለው እና መረጃው ምን ይላል? ለዛም ነው ማንቸስተር ዩናይትድ ወይ ደግሞ ማንቸስተር ዩናይትድ እየፈለጋቸው ያሉት ከማንቸስተር ዩናይትድ ጋር ስማቸው እየተያያዘ የሚገኙ ተጫዋቾች ሁሉም በሚባል ደረጃ 8 ቁጥርና 6 ቁጥርን ቦታ መጫወት የሚችሉ ናቸው። ምን ያገናኘዋል? ይሄ ፒኤስጂ ሚድፊልዱ እንዴት ነው ኦርኬስትሬት የሚያደርገው ወይ ደግሞ እንዴት ነው የሚያቀናጀው? ቪቲኒያ አለ፣ ፋቢያን ሩይዝ አለ፣ ጆኦ ኔቬስ አለ። አንዳንዴ ዋየር ዛየር ኤምሪ ሊኖርም ይችላል። ብቻ ግን በዋናነት ግን ጤነኛ እስከሆኑ ድረስ ቪቲኒያ፣ ጆኦ ኔቬስ እና ፋቢያን ሩይዝ ናቸው። እነዚህ ሶስት ተጫዋቾች ሶስቱም 6 ቁጥርም ናቸው 8 ቁጥርም ናቸው። ቪቲኒያ 6 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። ፋቢያን ሩይዝ 6 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። ጆኦ ኔቬስ 6 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። ቪቲኒያ 8 ቁጥር ላይ መጫወት የሚችል ተጫዋች ነው። ፋቢያን ሩይዝ 8 ቁጥር ላይ መጫወት የሚችል ተጫዋች ነው። ጆኦ ኔቬስ 8 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። ስለዚህ ሶስቱም ተጫዋቾች 8ም 6ም መጫወት ስለሚችሉ ሮቴት እያደረጉ ይጫወታሉ ማለት። ስለዚህ ካሪክም እየፈለጋቸው ያሉት ተጫዋቾች ያንን ነገር የሚያሟሉ ናቸው። ምሳሌ እናንሳ። አንደርሰን 6 ቁጥር ሆኖ መጫወት ይችላል፣ 8 ቁጥር ሆኖ መጫወት ይችላል። ቶናሊ 8 ቁጥር ሆኖ መጫወት ይችላል፣ 6 ቁጥር ሆኖ መጫወት ይችላል። ብሩኖ ጊማሬሽ 6 ቁጥር ሆኖ መጫወት ይችላል፣ 8 ቁጥር ሆኖ መጫወት ይችላል። አሁን ደግሞ ፌሊክስ ሜቻ የተባለው ጀርመናዊ የጀርመን ብሔራዊ ቡድን ተጫዋቹ ለቦሩሲያ ዶርትመንድ የሚጫወተው በሲቲ አካዳሚ ያለፈው ፌሊክስ ሜቻ የሚባለው ተጫዋችም ሞሮፍ እንዲሁም እሱ 8 ቁጥር ቦታ ላይ የሚጫወት ተጫዋች ምንድነው እያሰበ ያለው ነው የሚባለው። ልክ አንደርሰን፣ ቶናሊ፣ ጊማሬሽ፣ ሜቻ የመሳሰሉት ተጫዋቾች አሉ አይደለ? በተለይ በዋናነት አንደርሰን፣ ጊማሬሽ እንደዚሁም ደግሞ ቶናሊ ናቸው። ከነዚህ ሶስት ተጫዋቾች አንዱ ለምሳሌ የማንቸስተር ዩናይትድ ፈራሚ ቢሆንና ለምሳሌ ከሜኑ ጋር አንድ ላይ ቢሰለፍ ምን አይነት ሚድፊልድ ይኖራል ማለት ነው? በፒኤስጂ ቤዝ ሆነን የምናወራ ከሆነ 3 ሚድፊልደሮች ይኖራሉ ማለት ነው። ስለዚህ ሜኑ ለምሳሌ አንደርሰን ከሆነ አንደርሰን እና ብሩኖ ፈርናንዴዝ እየተቀያየሩ ሊጫወቱ ይችላሉ። ሜኑ 8ም 6ም ሆኖ መጫወት ይችላል። ብሩኖ ዲፕ መመለስ ይችላል። ሁሌ አይሁን እንጂ ኦፍኮርስ ክሬቲቭ ነው ግን ሁሌ አይሁን እንጂ አንደርሰንም እንደዛው። ከዛ ውጭ ደግሞ ማቲዩስ ፈርናንዴዝም እንደዛው ኤደርሰንንም ጨምረን ማለት ነውና የመሃል ሜዳውን ሞር ሮቴት ለማድረግ ተገማችነቱን ለማጥፋት ጥረት ያደርጋል በሚል ማይክል ካሪክ ፒኤስጂን የሚመስል ቡድን ሊገነባ ነው የሚለው መረጃ ወጥቷል ማለት ነው። እናንተ ሐሳብ ምንድነው በዚህ ጉዳይ ላይ የሚለውን ነገር ኮሜንት ላይ አስቀምጡልን። እንደዚሁም ደግሞ የማቲዩስ ፈርናንዴዝ ጠንካራ ጎኑና ደካማ ጎኑ እንዴት አያችሁት የሚለውን ነገርና ኢጎር ቲያጎ ለዩናይትድ ያስፈልጋል ወይስ አያስፈልግም የሚለውን በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።